ስልክ አይመልስም ሳሪ ስልክ አይመልስም ድጋሚ ኖ ደጋግመ ምንድን ነው ደጋግመ ምን ነገር ሚዲያውን እየተከታተሉኝ ነው خلاص እኔ ፕራይቬት ነው ማውራው እኔ ድምፁን አልከፍትም ያለሱ ፍቃድ ፍቃደኛ ከሆነ ራሷ ትደውልለት ሃና ራሷ ትደውልለት ሃና ደውልለት እና ለታሚ አንሳለት በዩ ኮሜንት ለኦጋናው ምን ያረግ ጆን የት ነው ያለው ሃና አንቺ ደውይለት ቢሰማም ችግር የለውም ጋይስ እኛ መጥፎ ነገር አላልንም የሱ ልጅ ሚስቱን ሰፖርት ልናረግ ነው መጥፎ ነገር አልተነጋገርንም ስለዚህ ችግር የለውም እኮ እንደውም ጥሩ ወንድ ቢሆን አመለካከቱ ጥሩ ሰው ከሆነ መምጣት ነው ያለበት አዋግዙን አልቻልንም አቅማችን አልፈቀደም በዚህ ምክንያት ነው እሷም እንደዚህ ተጎዳች እኔም እንደዚህ ነው እኮ የሚባለው በአሁኑ ሰዓት እኮ ሶሻል ሚዲያ እኮ በጣም ትልቅ ፓወር ያለው ጥሩ ነገር ሰዎችን ከለቅሶ የሚያወጣ ነው ስለዚህ ምን ችግር አለው ይሄ ጥሩ እኮ ነው እዚህ ምን ችግር አለው አሪ አንዳንድ ጊዜ ግንኙነታችንን ለማንም አላሳወቅን ይሆናል ለቤተሰብ ምናምን ስለዚህ መታየት ላይፈልግ ይችላል ግን እሷ እየታየች እሱ መታየት አለመፈለግ ደግሞ እኔ ፌር ነው ብዬ አላስብም ግን ያው ሁሉም ሰው እንደራሱ ነው ላይክ ውሳኔው የራሱ ነው ገባሽ አነሳልሽ ሳሪ ወይ አዋታትልኝ ማለት ነው ምናለ መሰለሽ ነይና ለልጁ የሚፈልገውን ነገር አድርጊለት ምናምን ያለኝ የጠየቁት እንኳን መልስ አልመለሰልኝ እሱ ደግሞ ሚዲያ ላይ መውጣት የሚፈልገው ምንድን ታውቂያለሽ በፊት እንደዚህ ጽዳት ምናምን ስራ ይሰራ ነበር ልጆች ምናምን ይዞ ማለት ነው እሺ ከዛ በዛን ስራ እንትን ሲል አልሆንለት አለ መኪና ተከራይቶ ምናምን ነው የሚሰራው ማለት ነው ከዛ የመኪና ክራይም የቤት ክራይም የልጆቹን ደሞዝ ምናምን ሲል ተደራረበበት ከዛ አሁን የልጆች የብዙ ልጆች ብር አለበት አሁን በዛ ምክንያት ነው እሱ መውጣት የማይፈልገው ማለት ነው ማለት ልጆቹን አልካዳቸውም አሁን ድረስ እያወራቸው ነው ግን እስከመቼ ነው ተደብቆ የሚኖረው እስከመቼ ነው ተደብቆ የሚኖረው ወይ እናንተ አናግሩትና ያለውን ነገር እዚህ ላይ መጥቶ ያለውን ነገር ይናገር አልገባኝም አሁን ለምሳሌ እሱ የሰው ብር አለበት ሌላ ታሪክ ነው ለዛ ነው አንድ ሁለተኛ ደግሞ እስከመቼ ነው እንደዚህ ተደብቆ የሚኖረው የመጀመሪያው ነገር በመቀጠል አሁንኛ ሶልቭ የምናረጋው ስለ ህፃኑ ጉዳይ ነው አንቺ ይዘሽ የመጣሽው ሚዲያ ላይ ስለ ህፃን ነው እኛም እናወራው የሚቀድመው ይሄ ትንሽ ልጅ ህፃን ልጅ እንጂ ስለ ራሳችሁ ጉዳይ እዛው ተባባሉ ገብትሻል እኔ አሁን ሐሲና ከዚህ በፊት የሆነ ሰው አምጥቼ ስለረዳችልኝ ስላገዘችልኝ በጣም ነው የምወዳት በጣም ነው የማከብራት በጣም ጠንካራ ልጅ ናት ትሁት ልጅ ናት ስታመጣሽ እዚህ ማዚ ቤት ሽብዬ ተቀበልኩት እንጂ እኔ እርጉዝም ወላድም ረድቻ አላውቅም ግን በጣም ታሳዝኛለሽ አንቺ ለራስሽ አንድ ነገር ልንገርሽ ሲቀጥል ደግሞ በደንብ አዳምጪኝ እዳ ነው እዳውን ይክፈል ግን አሁን ስለ ልጁ ጉዳይ ይምጣና ሶልቭ ያርግ በቃ እኔ መስሎኝ ነው ታርጌቴ ስለ ልጁ ጉዳይና የሷ ጉዳይ በቪዲዮ አይወጣም ስለ ልጁ ጉዳይ ይምጣና እኛ ቪዲዮ ያስፈልገን ምን ይሰራልናል አንድረው ይምጣና ስለ ልጁ ጉዳይ ይነጋገር ከኛ ጋር ትኬት ካስፈለገ ትኬት እናግዛለን ለልጁ የሚያስፈልግ ነገር ካለ እናስፈልጋለን አገር ይገባል ልጁ በቃ እሺ ካላስ እዚህ ያንገላታችሁ የማን መጫወቻ አታረጉትም ምክንያቱም እናንተ የራሳችሁን ህይወት አስተካክላችሁ ሳትመሩ እንደገና ልጅ አምጥታችሁ ልጆቹን እንደዚህ ማድረግ ምን አይነት እናትነትና አባትነት እንደሆነ ፈጣሪ ይወቅላችሁ ብቻ አላውቅም ጌታ እንምላችሁ እሱ ሌላ ነው አሁን ያልሽው በጣም ትክክል ነሽ በቃ እንደዛ ነው ያለበት ዮሐንስ ነው ያለችው አራደላ ዮሐንስ ነው ያለችው ነው ዮሐንስ ነው ስሙ ማለት አየሽ እኔ ኮሜንታተሮችን እንትንላቸዋለሁ ትክክለኛ የመታወቂያ ስሙ የእንትኑ ዮሐንስ ጌትነት ነው ግን ጆን ብለውም ይጠሩታል በሁለት ስም ነው ጆን ተብሎ ነው የሚጠራው ጆን እንትን ግን የዋና እንትኑ ስሙ ያለበት አሁን አንድ ነገር ልንገርሽ ገና ልጁ ብዙ ታሪክ ስለሚጠብቀው አንቺ በሰው አድርሽው ልጁ በአደራ ልጁን ላኪ
እሱንም መፍትሄ እኔ አምጥቼ ነበር እናቴ ሙኒት እዚህ አንዲት አልሽ ባልትና መታመጣ ማለት ነው። በእሷ ራሱ ይላክ ምናምን ብዬ በቃ እኔ እንዴት ነው ሳርዬ ከቤት መጣ ራበን ስትል እኔ በቃ ሰው ነኝ ብሔር ምናምን ተውቲ ጎንደሬ ስለሆነች ምናምን ሰው ነኝ ይሰማኛል። በቃ መፍትሄው ልጅሽ ይሄድና ጠንክረሽ ትሰሪያለሽ ብዬ እኔም ባለቤቴ ምናምን አውርተን ነው ከዛ በኋላ ዙሮ ደግሞ እንትን ይላል። ስለዚህ አሁን እሱ ካልቻለም መፍትሄው በቃ ልጇን ሌላ ሰውም ይሁን ወደ ኢትዮጵያ ይዞላት እንዲሄድ እሷ ጠንክራ እንድትሰራ ማድረግ ነው። ግን ይሄን ደግሞ እሱ እሺ አይልም። በደንብ አድርገሽ ንገሪያቸው ታን ቆፍጠን በይ በቃ አንገትሽን እዚህ በኋላ አትድፊ። በቃ ነው ወደ መፍትሄው ነው። በቃ በጣም ብዙ ስለታገልን ነው። እኔም በቃ ከአቅሜ በላይ ስለሆነ ነው እዚህ የሰው ፊት የመጣ ነው። የሰው ፊት እሳት ነው። ወጣት አቅም ሚዲያ እሱ ብቻ ነው ያለው መንገድ ይኸውልሽ ሐሲና ይሄ ብቻ ነው ያለው መንገድ። ስለዚህ ሌላ ሰው ይዞት መሄድ እንፈልጋ አውሪያ ሰው አላለች እኮ በዛ በታማኝ ሰው እህትሽ ኤርፖርት እንድትቀበል አድርገሽ የሚደረገውን ነገር አድርገሽ መላክ ሀቢብቲ። ከዛ በኋላ ማንም እግሩን መላስ ይችላል። አንቺ ሰጥለጥ ብለሽ ስራሽን መስራት። ትናንት ቤት ተጠርቶ ነበር የሚሉት እሱ ነው። እሱ እኔ ኃላፊነት ወስድለታለሁ ያልኩት ልጅ እሱ አይደለም። ይሄኛው ግን የተጫወተው ብዙ ጨዋታ አለ እዛ ጉዳይ ላይ። አሁን በመሃል ማለት ነው እናቴ ሙኒት በመሃል በሱም ችግር ልጁ ተጎዳ። በጣም ነው የሚያሳዝን። በቃ እነዚህ እኮ ያላህ ስጦታዎች ነው። አላህን የሰጠም ተመርጠን ነው። ምን እንትና በቃ በጣም ነው የሚያሳዝነው። አሁን የሱ ጉዳይ የልጆ ጉዳይ ይጨረስ። በቃ በእናንተ ሽምግልና የሚያዙት የምታውቃት ልጅ ማድረግ አይቻልም። ይኸውልሽ መውጣትም ላይችል ይችላል ከሀገር አታውቂም፣ ምናልባት ክስ ካለበት። ስለዚህ እንዲህ አይነት ነገር ውስጥ ከመግባት ታማኝ ሰው ፈልጎ ልጁን መላክ አለች። ሽሮና በርበሬ የምታመላልስላት ከአሁን በፊትም እንደዚህ አውርተንበት በቃ እሷ ይዛላት እንድትሄድ በጣም ብዙ እዚህ እኮ ነው ከአቅሜ በላይ ስለሆነ ነው። እናንተ ደግሞ እኔ በላይ ስለምትችሉ ነው የመጣሁኝ እኔ። አዎ ይሄ ነው መንገዱ። ነው የምታደርስላት። እንዴት ነው የምታደርስላት? እቅፍ አድርገኝ ይዛ ትሄዳለች። ይቆረጣል ትኬት ዛሬ አይደለም። ከዚህ እንዴት ነው ይዛ የምትወጣው? ኤምባሲ ጨርሰን በነጭ ወረቀት ነው። ኦኬ እንዴት ነው ምን ፕሮሰስ ያስፈልጋል? ትጠይቅ ትሄድና ኤምባሲ ምንድነው የሚያስፈልገው? አንቺ ፕሮሰስ ምን ይኖረዋል? እስቲ ቆይ እንጠይቅላታ አይቻልም? እንጠይቅላት የሚያስፈልገው ማሚዬ ማሽ 5 ዓመት በታች ያሉ ልጆች ውክልና ግዴታ ያስፈልጋል ይመስለኛል። እንጃ እርግጠኛ አይደለሁም። አይ ቲንክ ሶ እንደዛ መሰለኝ። አንድ ጊዜ የሆነች ልጅ ራሱ ስትላክ ካስታወሽ አቡ ቤት አንዲት ልጇን ትታ ሄዳ ሲላክላት እንደዛ መሰለኝ ውክልና ግዴታ ነው። ስለዚህ ከሰንትን ሄዶ ሰፋራ ሄዶ ይሰጣሉ። ከምሰተላት የተወለደበት ሰርፍ ትኬት አለ። በዛ መውጫ ወረቀት ማጻፍ አይቻልም? ልጅቱ ይዘው እንድትሄድ ይቻላል። ሐሲናትዬ ይመስለኛል እሷ ወይንም የልጁ አባት ውክልና ይዛ ለምትሄደው ልጅ መስጠት ግዴታ አለባቸው። 5 ዓመት ኦር ከ7 ዓመት በታች። ባለፈው እንደዚህ ነው የተላከችው አንዲት ልጅ አስታውሳለሁ። ኦኬ የበለጠ ደግሞ ሳሪ ትጠይቅ እነ ኢሱን። እሺ አይ ፓስፖርት አሁን ህፃኑም ስለሌለው ግን የእንትን ፍቃድ ካለው መውጣት ይቻላል። የእነሱ ግን የግድ ኤምባሲ ጋር ሄደው ማጻፍ ምናምን ይጠበቅባቸዋል መሰለኝ። ለልጁ ለህፃኑ እኮ ፓስፖርት አይሰጠውም። አውቶማቲክ ነው የሚሰጠው።
ፓስ ይወጣለታል ችግር የለም። ወይም ፓስፖርት ከራሱ ማለት ያወጣለታል ችግር የለም። ግን ቪዛ እዚህ ሀገር ስለሌለው በአውት ፓስ ነው የሚወጣው። ስንት አመቱ ነው ህፃኑ? 2 አመቱ። አሁን እሱ ስልክ አላነሳም ብሎ ነው ዋትስአፕ ላይ መልሶላታል። ምን አላት? እኔና ለልጁ የሚያስፈልገውን ነገር ግዢለት ነው ያለኝ። እኔ ስልክ አንሳ እየተፈለክ ነው ስለው መልስ አልመለሰልኝ። ምንም ነው እሷ ናት የምታወራው። እስቲ ታሚ በዚህ ኮሜንታተሮች እየየም ሲዳላ እኮ ነው። እናንተ ስለሌላ ታስባለ። ሙኒት እኔ ካልመጣ ባለቤቴ ነው የሚመጣው። ችግር የለም። ማቲ ይባላል። እሺ ሙኒት ይኸው ለሶስት ሰው ወይም ያሉትን በዚህ ሙሉ ይበቃል አይደል? ወጡ ይበቃል አይደል? በቂ ነው ሳርዬ። ዋናው ደረሰልሽ ግን ሳሪ ይገናለሁ እንዴ? ማሚ ወይ አንድ ለነኢማሽ ልጅህ ነው ማውራት ምን ሳሪ ከሱ ጋር አቤት ከዚህ ወንበር ላይ ተተክላ ብቻ ወይዬ አንድ ለአንድ ሰው አስቀምጭ። እሺ አሁን እንጀራው ሲመጣ ላኪውና እና አህመድም ወጡ ሰዱ። አይ እና አህመድማ ቤት እየተሰራ እኮ ነው እዚህ ለእነ አህመድ እዚህ እየተሰራ ነው። እሺ ለእርጉዝ ሴት እየሰሩ ነው። እሺ ሳሪ ወይዬ ስልክ አያነሳም አሁን ልጁ። በቃ ምን ሶልቭ አደረጋችሁ? እሺ እኔ እንትን እያልኩ ነው። እሺ ይቅርታ አድርጉልኝ። አውሩና አንተ የኔ ውድ ቅድም ነበር የገባሁት ብታይ እንትኑ እንጀራው አለቀ። በቃ እናቴ ሙኒት እናንተ ደውሉለት፣ እሷ ስለማያነሳላት እንደዛ አድርጋችሁ አውሩትኝ። እንደዛ ይሆናል። ኪድ በሲ እየደወለችለት ነው። जमीन छोटी हो तो እግዚአብሔር ይመስገን። እንካ ታሜ እንገራችሁ። እሺ ስልክ አንስቶ አውርቶናል። እሺ እየተሰማችሁ ነው ወይስ አይሰማችሁ? ይሰማችሁ። እኔ ጋር ቅቤና ጨኮ